ከኒኮሎ ማካቬሊ ለግርማዊ ሎሬንሶ ዴ ሜዲቺ የተጻፈ ደብዳቤ። ከአንድ ልዑል ዘንድ ግርማ መጎናጸፍ የሚሹ ሰዎች ራሳቸውን ላቅ ያለ ዋጋ ከሚሰጡት ገጸ በረከት ወይም ልዑሉን በተለየ ያስደስተዋል ከሚሉት ስጦታ ጋር የማቅረብ ልምድን ይከተላሉ። በመሆኑ ብዙውን ጊዜ ልዑላን ፈረስ፣ መሳሪያ፣ በወርቅ የተንቆጠቆጡ አልባሳት፣ የተከበሩ ድንጋዮችና ለታላቅነታቸው የሚመጥን ሌሎች ጌጣጌጦች ሲበረከትላቸው እናያለን። አሁን እኔም ራሴን ከልባዊ የፍቅር ማስታወሻዬ ጋር ስለ ግርማዊነቱ ማበርከት ወደድኩ። ሆኖም በነባራዊ ሁኔታዎች ላይ በነበረኝ ተሳትፎ ካካበትኩት ሰፊ ተሞክሮና በጥንታዊው ዓለም ላይ ባደረግኩት ጥልቅ ጥናት ከቀሰምኩት የታላላቅ ሰዎች አድራጎት በቀር ስለ ግርማዊነቱ ክብር ይመጥናል ብዬ የማስበው አንዳችም ሀብት የለኝም። በከፍተኛ ልፋት መርምሬ ረዥም ጊዜ አውጥቼ አውርጄ ያገኘሁትን በትንሽዬ መጽሐፍ አጠቃልዬ ለግርማዊነቱ ማስታወሻ ከምለው የላቀ የረባ ዋጋ ያለው ገጸ በረከትም አይኖረኝም። ምንም እንኳ ይህ ሥራ ከእርሶ ፊት ለማቅረብ የሚመጥን ፋይዳ እንደሌለው ቢገባኝም ለበርካታ ዓመታት ከፍተኛ ጭንቅና ማጥ ተፈትኜ የቀሰምኩትን ሁሉ በአጭር ጊዜ ውስጥ ጠቅልዬ ከማቅረብ የላቀ ጠቃሚ ነገር ማበርከት እንደማልችል በመረዳት ገጸ በረከቴን በቅን ልቡና እንደሚቀበሉኝ ፍጹም እርግጠኛ ነኝ። ይህን መጽሐፍ ዙሪያ ጥምጥም በሆኑ ጥራዝ ነጠቅ አረፍተ ነገሮች ወይም ከባድ በሚመስሉ ምትሃታዊ ቃላት ለመቀባባት ወይም ለማስጌጥ አልሞከርኩም። ወይም ግኝታቸውን ለመግለጽ ከንቱ ውዳሴና የተጋነኑ ሸንገላዎችን እንደሚያስጎደጉዱ አልተመጻደቅኩም። በእርግጥ የእኔን መጽሐፍ ከሌሎች ልዩ የሚያደርገው ነገር የለም። አድናቆትም ከተገባው ምናልባት ለየት ያለ ይዘቱ ወይም ከሚያነሳው ጉዳይ አሳሳቢነት የሚመነጭ ይሆናል። እንዲሁም የግዛት አስተዳደርን በተመለከተ ለመደራደርና ሕግጋቱን ለማርቀቅ መነሳቴ ሕግ አክባሪና መሠረተ ጨዋ በሆነ ልዑል ዘንድ በማይመለከተው ጣልቃ የገባ ደፋር እንደማያሰኘኝ ተስፋን አደርጋለሁ። ምክንያቱም የአካባቢውን ገጸ ምድር የሚስል አንድ የመልክዓ ምድር ተመራማሪ የተራሮችንና ጉብታዎችን አቀማመጥ ለማጤን ወደ ሜዳ ይወርዳል። ዝቅተኛ ቦታዎችን ለማጤን ደግሞ ከተራራ ጫፍ ላይ ይወጣል። በመሆኑ የሰዎችን ተፈጥሮ ሙሉ ለሙሉ ለመገንዘብ ልዑል መሆን ግድ ይላል። የልዑላንን ተፈጥሮ ሙሉ ለሙሉ ለመገንዘብ ወደ ተራ ግለሰብ ደግሞ ተራ ግለሰብ መሆን ያስፈልጋል። ይህችን ትንሽዬ ገጸ በረከት ከእኔ በተላከችበት መንፈስ ይቀበሉኝ ዘንድ ግርማዊነቱን እጠይቃለሁ። በእርግጥ ካነበቧትና በጥልቀት ካጤኑት ቀናኢ ዕጣ ፋንታው ከሌሎች ምግባሮ ተዳምሮ የታላቅነትን መንበር ይጨብጡ ዘንድ ያለኝን ጥልቅ ምኞት ይረዱታል። ምናልባትም ግርማዊነቱ ከተቀመጡበት የታላቅነት አጥናፍ ሆነው አንዳንድ ጊዜ ዝቅተኞቹን ስፍራዎች ከቃኙ ምን ያህል ባልተገባ ሁኔታ ማለቂያ የሌለውን የክፉ ውርደት የበዛበት ጭነት ተሸክሜ እንደምኖርና በዕድለቢስ ዕጣ ፋንታዬ እንደማቀቅኩ ይረዱልኛል። የግዛት አይነትና አመሰራረት። አንደኛ፣ የግዛት አይነትና አመሰራረታቸው። የሰው ልጅ በቀደምት ዘመኑም ሆነ አሁን ባለንበት ጊዜ የተዳደረባቸው የነበሩ እየተዳደረባቸውም ያሉ ግዛቶችና ክልሎች አንድም በሕዝባዊ መንግሥት አሊያም በሉዓላዊ አስተዳደር የሚመሩ ናቸው።
በሉዓላዊ አስተዳደር የሚተዳደሩ ግዛቶች በውርስ የሚተላለፉ ሲሆን የመሳፍንቱ ቤተሰቦች ለረጅም ጊዜ እየተቀባበሉ ያቆዩአቸው ወይም እንደ አዲስ የመሰረቷቸው ሊሆኑ ይችላሉ። እንደ አዲስ የሚመሰረቱ ልዑላን ግዛቶች በአንድ በኩል ፍራንሴስኮ ስፎርዛ ሚላን ውስጥ የፈጠረውን አይነት አዲስ ግዛት ሊሆኑ ሲችሉ፣ በሌላ በኩል ደግሞ የኔፕልስ ግዛት ወደ ስፔኑ ንጉሥ እንደተቀላቀለችው የአንድ ንጉሣዊ ግዛት ክንፍ ሆነው ሊመሰረቱም ይችላሉ። በዚህ መልኩ የሚመሰረቱ ግዛቶች በአንድ ልዑል ቁጥጥር ስር የኖሩ ወይም ከነፃ አስተዳደር የተዋቀሩ ሊሆኑም ይችላሉ። መስራቹ ልዑሉ ግዛቶቹን በራሱ ሰራዊት አሊያም በሌሎች ልዕለ ኃያላን ድጋፍ በቀናኢ ዕድል ወይም በራሱ ጦር ጀግንነትን በተላበሰ ተጋድሎ ሊመሰርት ይችላል። ሁለተኛ፣ የውርስ ግዛቶች። ከዚህ ቀደም በሕዝባዊ አስተዳደር የሚመሩ ግዛቶችን በተመለከተ መጠነ ሰፊ ዳሰሳ ስላቀረብኩ በዚህ መጽሐፍ ውስጥ ይህንን ርዕስ ደግሜ አላነሳም። በዚህ መጽሐፌ በጥልቀት የማተኩረው በሉዓላዊ ግዛቶች ላይ ሲሆን ከላይ የተጠቀሰውን አካሄድ ተመርኩዤ በልዑላን አገዛዝ የሚተዳደሩ ግዛቶች በምን አይነት አግባብ መመራትና ለዘለቄታውም ተጠብቀው መቆየት እንዳለባቸው ሐሳቤን አቀርባለሁ። ይህ እንደተጠበቀ ሆኖ በውርስ የተገኙ ግዛቶች ከአስተዳዳሪው ልዑል ቤተሰብ ጋር የተላመዱ እንደመሆናቸው እነዚህን ለማስተዳደር በጣም ጥቂት የሚባል ችግር ቢገጥማቸው ነው። ምክንያቱም በውርስ የተገኙ ግዛቶች ለማስተዳደር በቀደምት አያቶች የተቋቋሙት ተቋማትና ሕግጋት፣ ደንቦች መንከባከቡ፣ ለወቅቱ የሚስማማውን ሕግ ማውጣቱ ብቻውን በቂ ስለሆነ ነው። በዚህ ረገድ ልዑሉ ምክንያታዊ በሆነ ሁኔታ አሳማኝ ትጋትን ማሳየት ከቻለ ሁሌም ትዕዛዙን አስከብሮ ሕልውናውን አስጠብቆ ለረጅም ዘመን መግዛት ይችላል። ያልተጠበቁ አደጋዎች ወይም ተቀናቃኝ ኃይሎች ዘውዱን ካልነጠቁት በቀር ሕልውናውን የሚፈታተን መጠነ ሰፊ ችግር አይገጥመውም። በዚህ መልኩ የገዥነት ክብሩን ቢገፈፍ እንኳ ዘውድ ነጣቂ አንድ አስተዳደራዊ ችግር በተጋረጠበት ቅጽበት ልዑሉ አንሰራርቶ እንደገና ሊያሸንፈው ይችላል። እዚህ ጋር ጣሊያናዊውን የፌራራ ሀገረ ገዢ እንደ ምሳሌ እናውሳ። ከሌሎች ምክንያቶች በጎላ ሀገረ ገዢው ለረዥም ዘመን በግዛቱ ተደላድሎ ተቀመጠ። የተቀመጠ ባይሆን ኖሮ በ1484 በቬኔዥያውያን የተቃጣበትን ወረራና በ1510 በጳጳስ ጁልየስ ከደረሰበት ጥቃት አንሰራርቶ መነሳት በተሳነውም ነበር። ብዙውን ጊዜ በውርስ ባገኘው ግዛት ውስጥ ለረጅም ዘመን ተደላድሎ የተቀመጠ ልዑል በዜጎቹ ላይ አስከፊ ጥቃት የመቃጣት ምክንያትና ፍላጎት አይኖረውም። ይህ ደግሞ በሕዝቡ ዘንድ ተወዳጅነትን ያተርፍለታል። እንዲህ አይነቱ ልዑል ከተለምዶ ባፈነገጡ ኢሰብአዊ አድራጎቶች የዜጎችን ጥላቻ እስካልቆሰቆሰ ድረስ የሎሌዎቹ ይሁንታ ሁሌም ከእርሱ ጋር አብሮ ነው። እናም ቀዳማዊውን ልማድ በማጽናትና ሕግጋቱን ጠብቆ በማቆየት የሕዝቡ የለውጥ ተሐድሶም ሆነ መነሳሳት ይጠፋል። ምክንያቱም ትንሽዬ ለውጥ ተከታታይ ለውጦችን ታቀጣጥላለችና ነው።